የምር እኔ በህይወቴ ማለት ነው እንደ ዛሬ ተደሰትኩበትና እንደ ዛሬ ያለቀስኩበት ቀን የለም። የምሬን ስነግራችሁ ማለት ነው። የምር አሁን ራሱን ባይመጣ ነው በቃ አላመንኩም። የምር እንደ ዛሬ በቃ ታውቃላችሁ፣ ደስታና ሀዘን እንዴት ነው? ወይኔ በኢየሱስ ክርስቶስ ሙዶች የምር እኔ በቃ አለቀስኩኝ። ማርያምን አላመነችም ሄሉ እንኳን እሷ ይትቅርና ማለት ነው። እኔ ራሱ የምር አላመንኩም። ይሄ ነገር ቅንብር ነው ወይስ ምንድን ነው ብዬ ማለት ነው። እኔ ከዚህም በፊት ቪዲዮ ሰርቼላችኋለሁ እንደዚህ እቷን ምናምን አውርቻለሁ ብዬ ማለት ነው። ግን የምር እኔ ይሄን ያህል እስከዚህ ደረጃ እንኳን እውነት ነው ብዬ አላመንኩም ነበር። ጌታን እኔ ደስ ብሎኛል። ማርያምን ደስ እንዴት ውስጤ እንደተደሰተ ፈጣሪ ነው የሚያውቀው። ማርያምን ምክንያቱም ማለት ነው ምንም እንዳላለቀስ ማልቀስ እኔ አልፈልግም። ማርያምን ማልቀስ አልፈልግም። ደስታ ነው በእርግጥ ብቻ ለምንድን ነው ደስ ብሎኛል። ማርያምን ወይኔ የሄሉ ደስታ የሄሉ ሀዘን አንድ ላይ ተጨማመረባትና እኮ እኔ ውድ እውነትን ነው አንተ ነህ ካለች እኮ እንኳን እሷ ትቅርና እኔ ራሱ ቆሌ ራቅ የምር እያወቅኩ ማለት ነው። ይሄ ነገር ቅርብር ነው ብዬ እያሳለፍኩ ነው ያየሁት። ማርያምን ከልቤ ስነግራቸው ማለት ነው። እኔ የሄሉን ደስታ ነው የምፈልገው፣ የሄሉን ሀዘን። ምክንያቱም ደስታዋ በሱ ውስጥ እንዳለ በደንብ አድርጌ ነው ማውቀው። ከዚህም በፊት ያሳለፈችው ነገር ስላለ እስካሁን ደግሞ በህይወቷ በእርግጥ ደስ የሚል ነገርን ብታሳልፍ በህይወቷ መጥቶ ምን አይነት እንትን ውስጥ ይዟት አንዴ ደስታ አንዴ ሀዘን በህይወቷ ውስጥ እየከተቱ ምን አይነት ውዝምር ውስጥ ሆና ህይወቷን እንዳሳለፈች ፈጣሪ ነው የሚያውቀው። ግን ዛሬ ማለት ነው የምር እውነቱን ስነግራችሁ ጌታን እኔ እንጃ ማርያምን እውነት በቃ እኔ መናገር ሁሉን ያቃተኝ ማርያምን መናገር ማለት ነው። እኔ ያንቺን ደስታ ነው የምፈልገው። ፈጣሪ የልብሽን ንጹህ አይቶ የሱን መልካምነት አይቶ ማለት ነው ፈጣሪ አንድ ቢያረጋችሁ በቃ ምክንያቱም ማለት ነው አንቺ ለሱ ነሽ፣ እሱ ለአንቺ ነሽ። በቃ ሜቢ ልትሆኑም ላትሆኑም ትችላላችሁ፣ ግን የኔ ምኞት ማለት ነው ምክንያቱም ደስታሽ ያለው እሱ ጋር ነው። ለብዙ አመታት ከሱ ጋር ሳልፈሻል፣ ለብዙ አመታት ታውቃላችሁ ከሱ ጋር ሳልፋለች። ግን እንደዚህ አይነት ነገር ውስጥ በህይወቷ ተበላሽቶ አያውቅም። ደስተኛ ሆና ነው የምታሳልፈው። ግን በሆነ አጋጣሚ እሱ በስራ ምክንያት ሄደ። ከዛ በኋላ ያው ሴት ልጅ ናት፣ ህይወት ይቀጥላል። ብዙ ነገር አለ በህይወቷ፣ ሰው ይመጣል። ማይሆን ነገር ውስጥ ገባች። በቃ በዚህ ምክንያት እንጂ ተጣሉት። ይሄ አንቺ እንዲህ ነሽ፣ አንተ እንዲህ አይነት ተባብሎ አይደለም ሁለቱም የተለያዩት። ገባችሁና የሁለቱ ልዩነትን ታውቃላችሁ። በምን ምክንያት እንደተጣሉ በምን ምክንያት እንደተለያዩ እና በመሀላቸው ፍቅር እያለ ያ በቃ ታውቃላችሁ። ይሄን ብዬ መናገር አልችልም። ምክንያቱም በቃ ለእሷ ያለውን ነገር ኢንተርቪው አድርጋ ተናግራለች። በቃ እሱን ልትከተል ነበር፣ አልተሳካላትም። ከአንድም ሁለትም ሞከረች። በማላቸው ወሬ ያለ እሱ እዛ እንዲህ ነው፣ እሷ እዚህ ናት፣ እንዲህ ነው እየተባለ በማላቸው ብዙ ነገር ክፍተት ተፈጠረ። ከዛም ህይወት ያው ይቀጥላል። ምንም ሳይተያዩ ሳይገናኙ ነው እንግዲህ አንተ እንደዚህ አድርገኸኛል፣ አንቺ እንደዚህ ተባብሎ ማለት ነው። ፊት ለፊት ተገናኝቶ ራሱ በደም ሀሳባቸውን ሳይገላለጹ ነው የተለያዩት። ምክንያቱም ይሄን ያህል ፍቅር ያሳለፉት ልጆች እንደዚህ ፊት ለፊት ተገናኝቶ እንደዚህ ቢነጋገሩ ይሄ ሁሉ መለያየት አይመጣም። ግን ያኔ በስልክና በቪዲዮ ስለሆነ ማን ይቆጣጠራል? እነሱም በስሜት እሷም በስሜት ትናገራለች፣ እሱም በስሜት ይናገራል። በዛ መሀል ይሄ መለያየት ተፈጠረ። ከዛም በህይወቷ እንግዲህ ታውቃላችሁ የመጣውን ሰውና አንዴ ስትደሰት፣ አንዴ ስታዝን፣ አንዴ ስትደሰት፣ አንዴ ስታዝን በህይወቷ ማይሆን ነገር ተፈጠረ። እሺ ብላ እግዚአብሔርን አመስግና ወደ ራሷ ተመልሳ ደግሞ አሁንም ደግሞ ይሄ ነገር ተፈጠረ። እንደገና ደግሞ ይሁን ብላ ደግሞ ያው ህይወት ይቀጥላል ብላ በዚህ መጣች። አሁንም አልተሳካላትም። ቅስሟን ሰባብሮ መድኃኒዓለም ይሰባብራቸውና ማለት ነው። እና ግን የምር ወይኔ በቃ እኔ በደስታ የምር አበርኩኝ፣ ከነፍኩኝ። መድኃኒዓለም እንዴት እንዳለቀስኩኝ እኔ ነኝ የማውቀው፣ እንዴት እንዳበርኩኝ ማርያምን። እና ጌታን ደስ አለኝ። በቃ የኔ ጸሎት የኔ ምኞት ማለት ነው ማርያምን ፈጣሪ አንድ እንዲያረጋቸው አብሮ እንዲሆኑ በቃ ምክንያቱም ማለት ነው ችግራቸውን ፈቶ ከዚህ በኋላ በህይወቷ የሚመጣውን ሰው ማርያምን አልቻልኩም እና ቅዱስ ሚካኤል
ፈጣሪ የምታምኙ መድኃኒዓለም ማለት ነው ይካስሽ። በቃ እንዲክስሽ ነው ምኞቴ፣ እንዲክስሽ እንድትደሰች። ምክንያቱም ማለት ነው የእሱን ላይፍ በደንብ አድርገን እናውቃለን። ብዙ ነገር እያሳየን ነው። ምክንያቱም በህይወት ውስጥ ምንም ነገር እንደሌለ። ስለዚህ ማለት ነው ፈጣሪ እንደው አንድ እንዲያረጋቸው አብራችሁ እንድዘልቁ በፍቅር ተነጋግራችሁ ያላችሁን ችግር ፈታችሁ ማለት ነው እዚህ ጋር አገራችሁ ቀጥላችሁ ብትለወጡ ብትሰሩ እኔ ምኞቴ ነው ማርያምን። ምክንያቱም ከዚህ በላይ መጎዳት እንድትጎጂ ምንም አልፈልግም። ምክንያቱም የሚገባ ሴት አይደለሽም እና ፈጣሪ የልብሽን አይቶ ይካስሽ ነው የምለው። ከዛ ውጭ እኔ ምንም ነገር ምልሽ ነገር የለም። ፈጣሪ የልብሽን አይቶ ይካስሽ። እሱንም ደግሞ ልቡን አራርቶ ወደ አንቺ እንዲመለስ ያደርገው። መቼም ሲጀመር እንደሚወድሽ እንደማያፈቅርሽ የታወቀ ነው። ግን ቢሆንም በቃ ማለት አለ አይደለ የሆነ ብቻ የመቻቻሉን ነገር ሰጥቷችሁ ማለት ነው ችግራችሁን ፈታችሁ ፈጣሪ አንድ እንዲያረጋችሁ ደግሞ ምኞቴ ነው። ትሆናላችሁ። ምክንያቱም አንቺ ለሱ ነው የተፈጠርሽው እሱም ለአንቺ ብዬ ነው ማስበው። ምክንያቱም በሁለታችሁ በተለይ በአንቺ መሀል ብዙ ነገር ተፈጥሯል፣ ብዙ ነገር አይተሻል። ምክንያቱም ያንን ነገር በቃ ብለሽ የራስሽን ህይወት ስትጀምሪ የሚሆንም አይደለም። በቃ አንቺ ለናቲ ነው የተፈጠርሽው፣ ናቲ ደግሞ ለአንቺ ነው የተፈጠረውና ፈጣሪ የልብሽን መሻት አይቶ የልብሽን ውስጥሽን፣ ሀዘንሽን፣ ጉዳትሽን አይቶ በናቲ ጠግንሽ ብዬ ነው ፈጣሪ የምለምነውና ውዶቼ ማሮቼ የምር እንዴት ደስ እንዳለኝ በቃ የሆነ በቃ በጣም ደስ አለኝ። ታውቃላችሁ ያለችበትን ስሜት ታውቃላችሁ። ተሰባብራለች ስላችሁ ምክንያቱም እነሱ ሄዱ መጡ ምንም ማለት አይደለም። ታውቃላችሁ አይደለም? ምንም ማለት አይደለም። እነሱ ሄዱ መጡ፣ ግን ሴት ልጅ ናት። ታውቃላችሁ አንዴ ይሆነኛል ስትል አንዴ በቃ ከተለያዩ አንዴ ተለያይተናል ብሎ ዞር አይሉም። ስሟን በማጥፋትና ስሟን በማጥቆር ነው ከሷ የተለዩ አሉት። ምክንያቱም እነሱን ጠቅማ ነው እነሱን ሳጎዳ ለነሱ መልካም በማሰብ ነው ከነዛ ሰው የምትለየው። ግን የሷ መልስ ደግሞ ዝም ስለምትል በብዛት እሷን ጥፋተኛ አድርጎ እሷ ላይ ማቀሳሰር ነው የሚፈልጉ ሴትም ሆነ ወንድም ማለት ነው። እና ፈጣሪ ልብሽን አይቶ እንዶ በቃ ይሄ የመጨረሻሽ ነው ናቲ ነው ያንቺ ብሎሽ ከሱ ጋር ማለት ነው ፈጣሪ አንድ አድርጓችሁ አንቺም አግብታችሁ ወልዳችሁ ከብራችሁ ፈጣሪ ያሳየኝ ምኞቴ ነው። በቃ ፈጣሪ ያሳየኝና እናትዬ ፈጣሪ ያክብር። ፈጣሪ ልባችሁን መሻት ይፈጽምላችሁ። አንተ የምትደሰትበት እሷ የምትደሰትበት ያርግላችሁ። ማርያም በቃ አንድ ላይ እንደሆናችሁ ነው ያሰብኩት። ምክንያቱም አላቅም እንደዚህ ደግሞ ተኝታ እንደዚህ ዊ እኔ ያላመንኩ ማርያምን በቃ የዛሬ ስሜቴ ከባድ ነው። ማርያምን እንዴ እኔ እንኳን እሳት ቅርና ማለት ነው እኔ ማለት ነው እንዴት እንዳየው እኔና ፈጣሪ ነው እንዴ ይሄ ነገር ቅንብር ነው ህልም ነው ብዬ ማለት ነው እያሳለፍኩ እስከ መጨረሻ ነው ያዩት። በቃ ይሄ ነገር እውነት ነው እንዴ ብዬ ማለት ነው ወይስ ድራማ ነው ብዬ ምክንያቱም አቀነባብሮ ነው ብዬ አሰብኩኝና ፈጣሪ የተመሰገነውን እና ፈጣሪ የልብሽን አይቶ የምትደሰችበት ያርግሽ። ይሄ ሀዘንሽ፣ ይሄ ድንጋጤሽ ምስቂበት፣ ምትፈኪበት፣ ምትለመልሚበት በቃ የምትደሰችበት አንቺም እስከ መጨረሻ የምትደሰችበት እሱም የሚደሰትበት ስደትን በቃ ትቶ ወይም ደግሞ አብሮሽ ብቻ አላቅም። እኔ ላንቺ የምመኘው ይሄን ነው። ብቻ ስላየሁሽ ደስ ብሎኛል ከምነግርሽ በላይ እና ውዶቼ ማሮቼ የምር ስሜታዊ ሆንኩኝ እኮ ሳልወድ በግድ ማለት ነው እና ውዶቼ ደስ ይላችኋል ብዬ አስባለሁ የናቲ መምጣት። እኔ ምክንያቱም አላመንኩም፣ የምር አላመንኩም ያለማምነቴ ብዛት በቃ እያለቀስኩኝ አይኔ ሁሉም በቋጥሮ እንዴት አርጌ ባይን ራሱን ትልበል። ምክንያቱም ስራ እየሰራው ነበር አጋጣሚ ያየሁትና ብቻ ያንቺን ደስታ ነው የምፈልገው ውዶቼ ማሮቼ። በጣም ነው የምወዳችሁ። በዛው ሄልዬንም ስላሳየህን ናትዬ አደራ በቃ ወደ ሄልዬ ተመለስልን። አዎ አስደስታት፣ ደስታዋን ሳቋን አምጣላት እና